ቁረይሾቹ ከነብዩ አለይሂ ሰላቱ ሰላም ጋር ሱልህ ሁደይቢያ አደረጉ። የሁደይቢያ ስምምነት ለ10 ዓመት የቆየ ስምምነት አድርገዋል መልእክተኛው አለይሂ ሰላቱ ሰላም። ያኔ ቁረይሾች 10 ዓመቱን ውል መጠበቅ አልችል ብለው ውሉን አፈረሱ። ሄደው የሆኑ ማህበረሰብን አጠቁ። ከነብዩ ጋር ትስስር የነበራቸው ውሉ ጋር ያን ጥቃት ላይ ፈጽሞ ሚል ነው የነበረው። አጠቁ። ረሱሉ ተቆጡ። ለመዝመት ወሰኑ ወደ መካ። እነዛ ቀድመው ቃላቸውን አጥፈዋል፣ ክደት ፈጽመዋል። ይሄ ትልቅ ሚስጥር ያዙት። ትንሽ ሰሃባ ነው የሚያውቀው። ረሱሉም ወደ አላህ ዱዓ አረጉ። አላህ ወይ ከዚህ ወሬ ጆሮአቸውን ድፈነው፣ ወሬው እንዳይደርሳቸው አድርግ ብለው ወደ አላህ ተማጸኑ። ያኔ ኻጢብ ይህን ክስተት ሲሰማ ነብዩን አላህ ይጠብቃቸዋል፣ እኔ ግን ለቁረይሾች አንድ ውለታ አልዋልላቸው፣ እቺን ውለታዬን ይዘው ልጆቼን ንብረቴን እንዲጠብቁልኝ ብሎ አሰበና የጦርነቱን ሚስጥር በደብዳቤ ጽፎ ወደ ቁረይሽ ላከ። መዲና ላይ የመጣች የቁረይሽ ሴት አንዲት ሴት ነበረች። ኻጢብ ደብዳቤ ጽፎ ለዚች ሴት ላከው። ኻጢብ ትልቅ ሰሃባ ነው። ያውም የደረጃው ትልቅነት የበድር ጦርነት የመጀመሪያውን ጦርነት ከነብዩ ጋር አብሮ የተሳተፈ ነው። የበድር ጦርነት የተሳተፉት ደግሞ አላህ ዘንድ ያላቸው ቦታ እጅግ በጣም የተከበረ ነው። ኻጢብ ደብዳቤውን ላከ። ላኪን አላህ ግን ለነብዩ መሐመድ አለይሂ ሰላቱ ሰላም ሚስጥሩን ነገራቸው። የተላከ ደብዳቤ እንዳለ የሆነች ሴት በግመል ይዛው እየሄደች እንደሆነ አላህ ነገራቸው። ረሱል በአስቸኳይ ዙበይርን፣ ሚቅዳድን፣ አልይ ብኑ አቢ ጣሊብን ሶስቱን አሰማርተው ላኩ። በሉ ሂዱ፣ እዚህ ቦታ ትደርሳላችሁ፣ አንዲት ሴትን ከግመል ጋር ታገኛላችሁ፣ ደብዳቤ ይዛለች፣ ይዛችሁት ኑ አሏቸው ረሱል አለይሂ ሰላቱ ሰላም። እነዚህ አንበሶች ተንቀሳቀሱ። እቺን ሴት ከተባለው ቦታ ላይ አገኟት። የነብዩን ተአምር ተመልከቱ። ሙዕጂዛት ምንለው ይሄን ሚስጥር ማንም ሊያውቅ አይችልም። እርሳቸው ግን አላህ አሳውቋቸዋል። አገኟት፣ አስቆሟት። ምን ፈልጋችሁ ነው? ያሽው ደብዳቤ አለ ስጭን አሏት። ደነገጠች። የምን ደብዳቤ ነው የምታወሩት? እኔ ደብዳቤ አልያዝኩም። አምጪው አሏት። በጭራሽ ፈትሹ አለች። ወረደች። ፈተሹ ግመሏን፣ እቃዋን ፈተሹ፣ የለም። ሰይድና አሊ ግን ያውቃሉ እንዲህ አይነት ትልቅ ደብዳቤ ሚስጥራዊ ቦታ ሊቀመጥ እንደሚችል ያውቃሉ። ከውስጥ በኩል ምናምን ሊደበቅ እንደሚችል فقال والله ما كذبنا ولا كذبنا بالله ይሁንብኝ አልዋሸንም አልዋሹንም ነብያችን لتخرجن الكتاب او لتلقين الثياب ወይ መጽሐፉን ደብዳቤውን አውጪ አሊያ ሙሉ ራቁት እናቆምሻለን አሏት። እንዴ ደነገጠች። የአልይን ንግግር፣ ኮስታራነት፣ ቁርጠኝነት ስታይ ፈራች። እነዚህ ሰዎች አውጥታ እስካልሰጠቻቸው ድረስ ራቁት እንደሚያቆሟት አውቃለች። እሷ የሚጠበቀው አውጥታ መስጠት። ፈራችና በሉ ከኔ ዞር በሉ አውጥቼ ልስጣቸው አለች። ትንሽ ዞር አለችና ከላይ ሻሿን ፈታ ከፀጉሯ ውስጥ ከስሬት ውስጥ የከተተችውን ደብዳቤ አውጥታ ለሰይድና አሊ ሰጠቻቸው። ደብዳቤያቸውን ያዙ። ሻን ሰኝተው ወደ መልእክተኛው አለይሂ ሰላቱ ሰላም አልይ፣ ዙበይር፣ ሚቅዳድ ፈረሳቸውን እየጋለቡ መዲና